ውሳኔ ወስናለሁ ነው ያለች እህቲቱ። ስለዚህ የራሳችሁን ውሳኔ ነው መወሰን ያለባችሁ እንጂ አብርሽ ነገሩን ወደ ኋላ ነው የምትለው እንዴ? የሚፈልጋት እናት አባት እህት ወንድ ማለት እኮ አይደል እንዴ? አንተ ልዑልን አዝነህ ልዑል እስር ቤት እንዲገባብኝ አልፈልግም፣ ስለዚህ ተሎ ብዬ ወደ ፖሊስ ጣቢያ መሄድ የለብኝም፣ ፖሊስ ጣቢያ ማመልከት የለብኝም፣ ፖሊስ ጣቢያ ከማመልከት ሩታም ትታሰራለች፣ ዳኒና ኤፍሬም ብቻ አይደለም የሚታሰሩ፣ ሩታ ከገበች ደግሞ ልዑልም አብሮ ይገባል እያልክ ነው ያለኸው አንተ ማለት ነው። ስጀና ሜሪ የሄርሜላ ወንድም ማድረግ ያለባችሁን ነገር አድርጋችሁ እህታችሁን ወደ ቤታችሁ መልሱ። አብርሽ እንደሆነ ነገሩን ወደ ኋላ እየጎተተ ነገሩን እንትን እንዳለ እጁ ራሱ እንዳለበት ያክል ነው እየተሰማን ያለው አሁን ስማ ማለት ነው። እና ፕሊስ ሜሪ ደውዬልሻለሁ፣ ቅድም ያለውን ነገር በደንብ አስረግጬ ነግሬሻለሁ። ስለዚህ ፕሊስ እናንተ መወሰን ያለባችሁን ውሳኔ ወስኑ። አብርሽ ነገሩን ወደ ኋላ ነው የሚጎተተባችሁ። አብርሽ እንደዚህ ነው እኮ እንደዚህ ገብቶ እንደዚህ ሆኖ ምናምን እያለ ወደ ኋላ ነው ነገሩን እየሳበባችሁ ያለውና መጠንቀቅ ባለባችሁ ኬስ ተጠንቅቃችሁ ፕሊስ ሁላችሁም ከጎኗቸው ሆናችሁ የሜሪን ሐሳብ እንትን በሉ። ሜሪ አብርሽ ነገሩን እሺ እኔ እንትን እረዋለሁ፣ እኔ ጠይቃቸዋለሁ፣ እኔ እንደዚህ ያደርጋቸዋለሁ፣ እኔ እንደዚህ እንትን ይላቸዋለሁ እያለ ነገሩን ወደ ኋላ እየጎተተ ነው ያለው። ለምንድን ነው? እኛ እናታችን ተጨንቃለች፣ ስኳር አለባት፣ ደም ግፊት አለባት። ስለዚህ ልጇን ትፈልጋለች፣ የምትፈልግ ልጅ ነው ያላት። እሱ ልዑል አብሮ ይገባል፣ ከእናቱ ጋር ግዴታ መሆን አለበት ተብሎ ፖሊስ ጣቢያ እንዲገባበት ስላልፈለገ ነው ሩታንን ዝም እያለ ያለው። ዳኒና ኤፍሬምን ብቻ እንትን ብሎ ሩታ ስለማትቀር ሩታ ስለምገባበት ነው ነገሩን በአውርቼ በመግባባት በመነጋገር ነገሩ ሁሉ ይፈታል እያለ ወደ ኋላ የሚጎተተና አብርሽ ነው። ከእንግዲህ በኋላ ግን እኛ መወሰን ያለብንን ውሳኔ ወስናለሁ ነው ያለች እህቲቱ። ስለዚህ የራሳችሁን ውሳኔ ነው መወሰን ያለባችሁ እንጂ አብርሽ ነገሩን ወደ ኋላ ነው የምትለው እንዴ? የሚፈልጋት እናት አባት እህት ወንድ ማለት እኮ አይደል እንዴ? አንተ ልዑልን አዝነህ ልዑል እስር ቤት እንዲገባብኝ አልፈልግም፣ ስለዚህ ተሎ ብዬ ወደ ፖሊስ ጣቢያ መሄድ የለብኝም፣ ፖሊስ ጣቢያ ማመልከት የለብኝም፣ ፖሊስ ጣቢያ ከማመልከት ሩታም ትታሰራለች፣ ዳኒና ኤፍሬም ብቻ አይደለም የሚታሰሩ፣ ሩታ ከገበች ደግሞ ልዑልም አብሮ ይገባል እያልክ ነው ያለኸው አንተ ማለት ነው። ሲጀመር ልዑልን ራስ መያዝ ትችላለህ እኮ አይደል እንዴ? እነሱ የት አደረጋችኋት፣ ለምን አሰራችኋት ምናምን የሚለውን ነገር በደንብ እነሱ ማጣራት እንዲያዙ ማስደረግ ሲገባህ ልጁ እንድትሰሰርብኝ አልፈልግም፣ እንደዚህ እንዲሆን አልፈልግም ምናምን እያልክ የልጅቱን ህይወት አታመሰቃቅልባት። እሺ ቤተሰብ በጣም ነው ተጨንቆት ያለውት። ቤተሰብ እንግዲህ ሩታና ኤፍሬም ዳኒ ሆነው በፖሊስ ቁጥጥር ስር በአሁኑ ሰዓት መዋላቸው ከነ አቤል ሰምቻለሁ ማለት ነው። እንግዲህ አብርሽ እስከዛሬ ሲጀመር አንተ ነህ እየተጎተትክ፣ አንተ ነህ ነገሮችን ሁሉ ቀስ ብለህ እያየህ ቀስ ብለህ እየተመለከትክ ለሄርሜላ ይሄን ሁሉ ጦስ እንዲደረግባት እንደዚህ ሁሉ መከራ እንዲደረግባት ከምሬ ነው የምነግራችሁ። ትናንት ዳኒ ሌላ ሴት እንትን ብለን አስረግዘን እሷን የሚመስል ሰው እናስወልድ እንዴ ምናምን ይላል ማለት ነው። ሲጀመር ልጅቱን አሳግተው እየተጫወቱባት ልጅቱን ገንዘብ ሊሰሩባት ሜሪ የመጣችው ከአብርሽ ጋር ብር ፈልጋ እንጂ ሌላ ነገር አይደለም። ገባችሁ አይደለ? ሜሪ ልታሳይ እነ ዳኒ እነ ሩታ ነው ያሳገቷት፣ እነሱ ነው ያሳሰሯት ብላ ብር ቢያንስ እስከ 1 ሚሊዮን ብር ልትቀበል ነው ከአብርሽ እንትን ያለችው። አብርሽ ደግሞ ትናንት በጣም ነው ያናደደኝ። ማርያምን አምላችሁ በጣም ከሚባለው በላይ ማለት ነው። ሲጀመር እነዚህን 3 ልጆች ወንድምህን ራሱ በጥፊ ያታጋጨውም ነበር እንዴ? ታናሽ ወንድምህ እኮ ነው አይደል እንዴ? እንኳንስ የሆነ በህይወቴ ላይ እንደዚህ እንትን ምናምን ሲያደርግ ይቅርና የሆነ ጥፋት ሲያጠፋ ራሱ ታናሽ ወንድም ወይም ታናሽ እህት እንትን ካላችሁ በደንብ አድርጋችሁ ነው የምትቀጧት አይደለ? በጥፊ ነው ማጋጫት ነው። ማርያምን አምላችሁ በጥፊ ማለት ነውና ለምን ዝም እንዳለው ለምን ዝም ብሎ እንደሰማው ከነሱ ጋር አብሮ ሲያሽቃብጥ ከነሱ ጋር የሆነ ነገር ሲያደርግ ምናምን ለምን ዝም እንዳለው ለምን እንትን እንዳለው ራሱን ይግራን የሚገባኝ ከምሬ ነው የምነግራችሁና ሄርሜላን እየተጫወቱባት ነው ያሉ። ሩታ ደግሞ ታለቅሻታለሽ። ይሄ ቅናት መንፈስ እንጂ ምን ልታደርጉ አብርሽን ጠራችሁት? የቅናት መንፈስ ነው እንደዚህ የሚያደርግሽ። አብርሽን ስለምትፈልጊ አብርሽን ማየት ስለምትፈልጊ። አብርሽ ደግሞ ቢሞት አያገኝሽም። ቢሞት እግዚአብሔርን ካንቺ ጋር ህይወት አይቀጥልም አብርሽ ማለት ነው። ቢሞት የማያደርገው ነገር ቢኖር ያን ነውና ፕሊስ በተቻላችሁ መጠን አሁንም ቢሆን ቢታሰሩ ሰው አዘጋጅተዋል። በብር አስዘው ምናምን ነው የሚወጡ። አብርሽ ደግሞ የሆነ እግዚአብሔርን እንጃ ዝም ብሎ ነው የሆነ እንትን የሚላቸው ማለት ነው። ዝም ነው የሚላቸው ምናምን። እስከዛሬ 5 ቀን ሞላት አይደል እንዴ? ለምን ደግሞ ፖሊስ ጣቢያ ያላመለከትከው? ለምን ዝም አልክ? ለምን ዛሬ ሲሆን እነሱን ለማሳዝ በፖሊስ ወሰንክ? እስከዛሬ ምንድን ነበር ስትሰራ የፈለግከው? አፋልጉኝ ምናምን እንደዛ የሚጫወቱብህ እነሱ ስላደረጉት እነሱ እንትን ስላሉ አፋልጉኝ የምትሉ እናንተ ያስገባችኋትን ሰው ማነው መጥቶ የሚፈልጋት? ጠፋች ተባለች። ህፃን ልጅ ናት እንዴ ሄርሜላ እኮ ህፃን ልጅ አይደለችም አይደል እንዴ? ጠፍታ የት ገበች የት ሆነች እንዴት ሆነች ምናምን የምትሉ ሄርሜላ ትንሽ ልጅ አይደለችም። ሄርሜላ በስነ ስርዓት ቤታችሁ ወስዳችሁ አሳግታችኋት በወንድ እየተጫወታችሁባት ነው ያለ። ፕሊስ አውጧት።
ይሄ ነገር የከፋ ደረጃ ከመድረሱ በፊት ብታወጧትና ወደ ቤቷ ብትመልሷት ለቤተሰቦቿ ስትሉ። አብርሽ እንኳን ተውት፣ አብርሽን ተውት። ከምሬ ነው የምነግራችሁ። የአብርሽን ነገር ተውት። ተከርኖ ይብሰል። ውስጡን ለቂ ስንስጠው አብርሽን ነገር ማለት ነው። ገባችሁ? እስከዛሬ ማሳዝ በፖሊስ ጣቢያ እነሱን የሆነ ነገር ማስደረግ አቅቶት አይደለም። ዝም ብሎ እየተጎተተ የሚያያት ማለት ነው። ዝም ብሎ የሚያይ ዝም ብሎ የሚመለከት። እስከ መቼ ነው? እሺ እስከ መቼ ነው ዝም የምትል? ያንተ ዝምታ የት ነው የሚደርሰው? እሺ መወሰን ያለብህን ነገር መወሰን ያቅተሃል እንዴ? ማድረግ ያለብህን ነገር ማድረግ ያቅተሃል እንዴ? ለሷ ከየት ምግቡ 24 ሰዓት መጠበቅ የለብህም። እህቷንና ወንድሟን አይ ያለውን ነገር እንትን እያልኩ ስለሆነ እያጣራው ስለሆነ እንደዚህ እያደረኩ ስለሆነ ተረጋጉ እንትን በሉ ምናምን ትላቸዋለህ። የት ይድረሱ? እንዴት ነው መረጋጋት የሚችሉት? እህታቸው እኮ ናት አይደል እንዴ? እህታቸው ጠፍታ እንዴት ነው ሊረጋጉ የሚችሉ? እነሱ በምን ኬዝ ነው ሊረጋጉ የሚችሉትስ? እንዴት ነው ልታረጋጋቸው የምችለው? አንተ ለራስህ እኮ ደንዝዘሃል፣ አደንዝዘውታል አብርሽን ራሱ ማለት ነው። እና ሄርሜላ ስልክ አልያዘችም፣ ስልኳን ቀምተዋታል። ብቻ ብዙ ነገር እየተደረገባት ነው ያለው፣ ብዙ ነገር ማለት ነው። ብዙ ነገር እየተደረገባት ነው ያለና ፕሊስ ሁላችሁም ነቅታችሁ ከጎኗ ብትሆኑ እንደኔ ደስ ይለኛል ብዬ ነው የማስበው። ከምሬ ነው የምነግራችሁ። በቃ እንዴ ለምንድን ነው ሄርሜላ? እሺ አብርሽ ዝም ይበል ምን ይበል ተውት። እሺ የአብርሽን ነገር ተውት፣ ግን ሌሎቹስ